ሌላው ጽላቱ ሁለት እንዲሆን ለምን እግዚአብሔር ፈቀደ? በእርግጥም እግዚአብሔር አዋቂና ሁሉ ነገር በጥበብ የሚሰራ አምላክ ነው። በ10ቱ ትእዛዛት ውስጥ ወይንም ደግሞ ጽላቱ ላይ የተጻፉት ቃላቶች ሁለት አይነት መልእክት አላቸው። አንደኞቹ እግዚአብሔርን እንዴት እንደምንወደው በምን መልኩ እግዚአብሔርን ማምለክ እንዳለብን የሚናገሩ ናቸው። ሌላዎቹ ደግሞ ከወንድሞቻችን ጋር ከእህቶቻችን ጋር ከሰው ጋር እንዴት መኖር እንዳለብን የሚናገሩና ግልጽ የሚያደርጉ ናቸው። ስለዚህ ጽላቱ በሁለት ወገን ሁለት አይነት መልእክት ስላለው ሁለት ጽላት ተሰጠን ማለት ነው። ስለዚህ ያ የተሰጠንን ትእዛዝ ደግሞ በሙሉ ልባችን እንድንቀበለው ሙሴ በሁለት እጁ ተቀበለ ማለት ነው። ሙሴ እጆቹን ዘርግቶ ጽላቱን አንዱን በግራ አንዱን በቀኝ ሲቀበል ሌላ ትርፍ እጅ የለውምና በሙሉ እጁ ነው የተቀበለው። በሙሉ ጣቱ በሙሉ እጁ የእግዚአብሔርን ቃል የእግዚአብሔርን ስጦታ ስንቀበል ሙሉ ማንነታችንን እስከ መስጠት ድረስ መድረስ አለበት ማለት ነው። በተዘዋዋሪ መንገድ ደግሞ በሌላ አገላለጽ እግዚአብሔር ከኛ የሚሰጠውን ምስጋና ከኛ የሚሰዋለትን የእልልታም ሆነ የልመና የጸሎት መስዋዕት እግዚአብሔር ሲቀበል እሱ ሙሉ ነውና ሳያጎድል ይቀበላል። ይህ ስብከት በሚሰማበት ሰዓት ሁላችንም መጽሐፍ ቅዱሳችንን ገልጠን እግዚአብሔር ስለሰጠን ስጦታ ስንነጋገር ከፖስት ካርዱም ከማንኛውም አይነት ስጦታ ቅድሚያ የሚቀድመው ጽላቱ መሆኑን ስናምን እንዴት ደስ ይላል። አዎ ጽላቱን ሙሴ ከተቀበለ በኋላ ሕዝቡ ግን ያንን ጽላት ለመቀበል ዝግጁ አልነበረም። ዛሬ ብቻ አይደለም ታቦትን ለመቀበል ዝግጁ ያልሆነው ሕዝቡ። ታቦትን ላለመቀበል ልቡን ያደነደነው ወይንም ደግሞ ለመቀበል ወደኋላ የሚያፈገፍገው ዛሬ ብቻ አይደለም። ያን ጊዜ የነበሩትም ሕዝቦች እንዳስቀመጣቸው አልተገኙም። በቅጽበት ውስጥ ተቀይረውን ያገኛቸው። አሮን በታዘዘው መሰረት ወርቆቻቸውን በሙሉ እንዲሰበስቡ አዘዛቸው። በእርግጥ አሮን ጣዖት እንዲሰራ ፈቅዶ አይደለም። ወርቅ፣ ንብረት፣ ገንዘብ ይወዳሉና እስራኤላውያን በጣም የሚገርም ነው። አምጡ ወርቆቻችሁን፣ ጌጦቻችሁን በሙሉ የአንገታችሁን፣ የጆሮአችሁንም ጌጥ፣ አምባራችሁን በሙሉ፣ የእግራችሁን በሙሉ አምጡና ልስራላችሁ ስላቸው አይ አንሰጥም ብለው ንብረታቸውን ስለሚወዱ እሺ አይሉኝም ብሎ አስቦ ነበር። እሱ በሉ ወርቆቻችሁን አምጡ ሲላቸው እሺ ብለው ነው ሁሉም አምጥተው ዝርግፍ ያደረጉት። በእውነት የሰው ልጅ ልቦና በራሱ ፈቃድ ይሄን ነገር ይመኛል ብላችሁ ታስባላችሁ? ክርስቲያኖች ታቦትን ትተው ወይንም የእግዚአብሔርን ሰው ነቢዩ ሙሴን ትተው ባህረ ኤርትራን ያሻገራቸውን እግዚአብሔርን ረስተው ጣዖት ለማምለክ እንዴት ፈቃደኞች ይሆናሉ? እንዴት አይነት ልብ ቢኖራቸው ነው? በእውነት እግዚአብሔር ሰማይና ምድርን ፈጠረ፣ መልካም እንደሆነ አየ። አዝርዕትን ፈጠረ፣ መልካም እንደሆነ አየ። እንስሳዎችን ፈጠረ፣ አዋፋትን ፈጠረ፣ መልካም እንደሆነ አየ አለና ዘፍጥረት ምዕራፍ 1 ላይ በጣም በሚገርም ሁኔታ መልካም እንደሆነ አየ አለና የሰው ልጅን ሲፈጠር ደግሞ እጅግ ነው የሚለው፣ እጅግ መልካም እንደሆነ አየ ነው የሚለው። ታዲያ ያ እጅግ የሚለው ስም የተቀጸለለት ይህ ቃል የተጨመረለት የሰው ልጅ ከእንስሳት በላይ የሆነ ከተፈጠረው ፍጥረት በላይ የሆነ ሁሉ ነገር ለሱ የተፈጠረለት በምድር ላይ ያለ ነገር በሙሉ ለትምህርት፣ ለምግብነትና ለመጠለያ፣ ለልብስ እንዲሆነው የተፈጠረለት የሰው ልጅ እግዚአብሔርን ክዶ እግዚአብሔርን ረስቶ ባህረ ኤርትራን ያሻገረውን አምላኩን ትቶ እንዴት ሙሴ እስከሚመጣ ድረስ መታገስ አቃተው? ወርቆቻችሁንስ አምጡ ሲባሉ አይ ይሄ ነገር እንዴት ነው? ቆይ እስቲ እናስብበት ማለት ይችሉ ነበር እኮ። ሌላ ኃይል አለ በልቦናቸው ውስጥ፣ ሌላ ኃይል አለ። እናት እያረጀች ስትመጣ ዛሩ አይፈልጋትም። ልጆች ላይ ነው አይኑ የሚያፈጠው። በቡዳ አይን ያያቸዋል። እናት እየታመመች እየደከመች ስትመጣ አይኑን የሚጥለው የቤተሰብ ዛር ልጆች ላይ ነው። እስቲ ማነሽ ቡና ፊልኝ፣ ይሄንን ጀለቢያ ወይም ይሄን ኢጃማ አድርጊው፣ ይሄን ሽርጥ አሽርጪው፣ ይሄን ሻሽ ሰሪው፣ ቀይ ነጠላ፣ ቀይ ጥለት ያለበት፣
ቀይ ሻሽ፣ ቀይ ሾራብ ይደረጋል ለአዳልሞቴ። ከዛ በኋላ ቡናው ይፈላል፣ ቡናው ይቆላል፣ ይጠጣል። በጣም ብዙ ፕሮሰስ አለው። ስጋና ደሙ ይሁን አይታወቅም። ቡና ቁርስ ይቀርባል፣ ሳር ይጎዘጎዝለታል፣ ፈንዲሻ ይበተንለታል፣ ሰንደል ይለኮሳል። እንግዲህ ይህንን ሁሉ ስርዓት የተቀበለችው ይቺ ልጅ ከእናቷ ነው። እናት የምታወርሰው በአሁኑ ዘመን ይህንን ነው። ይህች ልጅ አይ እማዬ ይሄ ነገር ጥሩ አይደለም አልፈልግም ማለት ትችል ነበረ። የተወለደችው ግን ከእናቷ ማህፀን ነው። እናት በባዕድ አምልኮ ሆና ልጇን ጸነሰች። ምክንያቱም እሷም የተጸነሰችው በባዕድ አምልኮ ውስጥ በዘር መንፈስ ውስጥ ስለነበረ ነው። እስራኤላውያንም 400 ዓመት በግብፅ ውስጥ ይኖሩ በነበረበት ሰዓት በባዕድ አምልኮ በጣም ከባድ የሆነ ውጥረት ነበረባቸው። ራምሴ የምትባል ምድር ላይ ሆነው በራምሴ ምድር ላይ እግዚአብሔር ብርሃኑን ያበራ ነበረ። እግዚአብሔር በረከቱን ይሰጥ ነበረ። እስራኤላውያን ይኖሩባት የነበረች ምድር ናት ራምሴ፣ በግብፅ ውስጥ ማለት ነው። እስራኤላውያን በዛ ውስጥ ሲኖሩ፣ ግብፃውያን ደግሞ የራሳቸው ከተማ ላይ ሆነው ነበረ በባርነት ጉልበታቸውን የሚበዘብዟቸው እስራኤላውያንን። ስለዚህ እግዚአብሔር በራምሴ ምድር ላይ ብርሃንን ሲያበራ፣ በግብፅ ውስጥ ደግሞ ጨለማን ሲያደርግ ያዩ ብዙ እስራኤላውያን ዛሬ ግን አይናቸው ታውሯል። ለምን? ሌላ ኃይል በልቦናቸው ውስጥ ስላለ። ዛሬ ሙሴ ያመጣውን ታቦት መቋቋም አቅቷቸው፣ ሙሴም ደንግጦ ጽላቱን በጣዖቱ ላይ ወረወረው፣ ተሰባበረ። ሙሴም ያንን ጣዖት በውሃ በጥብጦ ለእያንዳንዳቸው አጠጣቸው። ብዙዎቹም በዛው አለቁ። ሙሴም ተበሳጭቶ እንዳይቀር እግዚአብሔር ለሰው ልጆች ስላዘነ አሁንም ሕጉን እንደገና የሰው ልጅ ታቦቱን ቀርጾ ጽላቱን ቀርጾ በታቦት አድርጎ ለዘመናት እንዲሻገር ፈቃዱን ሰጠ። በጣም ደስ የሚል ነገር ነው። ፈቃዱን ሰጠ እግዚአብሔር። እንደገና ሙሴ 2 ድንጋዮችን እንዲያዘጋጅ በዛ ላይም ደግሞ እግዚአብሔር በጣቱ አሁንም ደግሞ እንደሚጽፍበት ቃል ገባለት ማለት ነው። አሁንም የጻፈው እግዚአብሔር ነው። የሚገርመው ግን ጽላቱን የሰራው ማን ነው? ሙሴ ነው። ካህናት ጽላትን መቅረጽ እንደሚችሉ ስልጣን ሲሰጥ ማለት ነው። ድጋሚ እግዚአብሔር ሙሴን ጽላት እንዲቀርጽ ያዘዘበት ምክንያት በጣም የሚደንቅ ትልቅ ትርጉም ያለው በምልአት በስፋት የሚታይ ትልቅ ነገር ነውና በዘጸአት ምዕራፍ 32 ቁጥር 19 ላይ ሙሴ በድጋሚ ጠርበህ አምጣ ተብሎ ሲታዘዝ እንሰማለን። እንግዲህ ሙሴ በድጋሚ ያንን ነገር ጠርቦ እንዲያመጣ በታዘዘበት ሰዓት ጠርቦ አምጥቶ እግዚአብሔር ጽፎበታል። ወደ አዲስ ኪዳን አንድምታ ስናመጣው ግን በጣም የሚገርም ትርጉም ያለው ደስ የሚል ትርጉም ያለው ማብራሪያ ስለሚያስፈልገው ነው። ዝም ብዬ ማለፍ ስለሌለብኝ ነው ይሄን ነገር። የመጀመሪያው ጽላት ራሱ እግዚአብሔር ጠርቦ ራሱ ጽፎ የሰጠው ነው። እሱም ጣዖቱን ሲመለከት ሙሴ ደንግጦ ሰብሮታል። ሁለተኛው ጽላት ደግሞ ሙሴ ጠርቦ ያዘጋጀው ጽሌ ወይንም ጽላት ወይንም የተጠረበ ድንጋይ ውድ ከሆነ ድንጋይ የተሰራ ነው፣ ግን የጻፈበት ደግሞ እግዚአብሔር ነው። እና እስቲ ያ አባታችን የአዳምን አፈጣጠር እንመልከት። አዳምን እግዚአብሔር ሲፈጥረው ከሰው ማህፀን ውስጥም አይደለም። እንግዲህ ከዚህ በፊትም ተነጋግረውናል ይሄን ነገር። አዳም የተፈጠረው ከምድር አፈር ከምድር ማህፀን ነው። በእግዚአብሔር እጅ ነው የተሰራው። እንዲያውም ቦታው ላይ ስትሄዱ ዘፍጥረት ምዕራፍ 1 ላይ ስትሄዱ እግዚአብሔር ሌሎቹም በቃልና በሐሳብ ፈጠረ። መላእክቶች ራሳቸው የተፈጠሩት በሐሳብ ነው። በቃል የተፈጠሩ አሉ። አዝርዕት ይሁኑ ምድር አዝርዕትን ታብቅል ሲል እግዚአብሔር በቃል የተናገራቸው ነገሮች አሉ። የሰው ልጅ ግን ይላል በእጁ አበጃጀው ነው የሚለው። በእጁ አበጃጀው አሳመረው ይላል። ስለዚህ በእግዚአብሔር እጅ ለመጀመሪያ ጊዜ የተቀረጸው ወይም የተሰራው አዳም ነው ማለት ነው። ስለዚህ ሙሴ መጀመሪያ ከእግዚአብሔር የተቀበለው ታቦት የአዳም ምሳሌ ነው ማለት ነው። አዳም በእግዚአብሔር እጅ የተሰራ ነው። ግን ከአዳም ጀምሮ ያሉ ስነ ፍጥረታቶች በሙሉ ማለት የሰው ልጆች የአዳም ልጆች በሙሉ እስከ 5500 ዘመን ድረስ በአዳም ኃጢአት ምክንያት ሁሉም ጣዖት እያመለኩ የዘር ኃጢአት እየተዋረሳቸው አዳም ኃጢአት ከሰራባት ከ7 ዓመቱ ከተፈጠረ ከ7 ዓመቱ ጀምሮ
እስከ 5500 ዘመን ድረስ ማለት ነው። ሁሉም በኃጢአት እየረከሱ ባዕድ አምልኮችን እያመለኩ ሁሉም ተሰብረዋል። ሁሉም በእግዚአብሔር ፊት እንደ መርገም ጨርቅ ሆነዋል። ንጽሕና የሌላቸው ኢሳይያስ ምዕራፍ 60 ላይ እንደተናገረው ጽድቃችን እንደ መርገም ጨርቅ ሆነብን ይላል። ማንኛውም ነቢይ፣ ማንኛውም ንጉሥ፣ ማንኛውም ጻድቅ ኢዮብን የመሰለ ኤልያስን፣ ኤልሳን፣ ሙሴን የመሰለ እነ ሳሙኤልን የመሰሉ በጣም ደጋግ ነቢያቶች ቢነሱም ግን አዳምን ነፃ ሊያወጣው የሚችል ምንም አይነት ስራ አልሰሩም። ራሳቸውንም ነፃ ሊያወጡ አልቻሉም። ከዕለታዊ ችግሮቻቸው ብቻ ነው ሲወገዱ የነበሩትና ሁሉም በእግዚአብሔር ፊት የተሰባበሩና በእግዚአብሔር ፊት ያደፉ ነበሩ። ስለዚህ የመጀመሪያው ጽላት የሙሴ የተሰበረው ጽላት ከአዳም ጀምሮ ያሉት ፍጥረታቶች በሙሉ ከአዳም ጀምሮ ያሉት የአዳም ልጆች በሙሉ በኦሪት ውስጥ የነበሩት ሰዎች በሙሉ ይወክላል ማለት ነው። በእግዚአብሔር እጅ የተሰራው አዳም የተሰበረው ጽላት ምሳሌ ነው ማለት ነው። ምንም እንኳን አዳም ያለ ወንድ ዘር ቢፈጠርም አዳም ከምንም አይነት ሩካቤ አይደለም የተፈጠረው። ከምድር አፈር፣ ከእሳት፣ ከንፋስ፣ ከውሃ ከነዚህ ከአራት ነገሮች የተፈጠረ አባታችን ነው። ግን በኃጢአት ምክንያት ተጎድቷል። በኃጢአት ምክንያት ተሰብሯል። ያለ ወንድ ዘር የተፈጠረ አባታችን በኃጢአት ምክንያት ተጎድቷል። ከልቡ ባመነጨው አምላክነትን ለመመኘት ከሔዋን በተበደረው ኃጢአት አዳም ተሰብሯል። ስለዚህ ለልጆቹም ሞትን ጎተተላቸው ማለት ነው። ከዚሁ ጋር በተያያዘ መልኩ ሙሴ በቀረጸው ድንጋይ ላይ ደግሞ እግዚአብሔር በጣቱ የጻፈባቸው ሁለቱ ጽላቶችን ደግሞ ይዘው ሳይሰበርበት ሙሴ እነዚህን ለካህናቶች አሸክሞ በጣም ብዙ ጦርነቶችን ድል አድርጓል። ምድረ ርስትን ወርሰዋል። ከነዓንን ገብተውባታል። ሁሉም እስራኤላውያን በሙሉ ከመጀመሪያው ከተሰበረው ጣዖት ጋር ወይም ደግሞ በወርቃቸው ከተሰራው ጣዖት ጋር አብሮ የተሰበረው ታቦት በዛ ምክንያት 3000 ሕዝብ ነበር ያለቀው። ግን ይሄ ሁለተኛው የተሰራው የተቀረጸው ታቦት አሻግሯቸዋል። ዮርዳኖስን ተሻግረውበታል። እንዲሁም ደግሞ ጦርነትን ድል አድርገውበታል። በጣም ብዙ ችግሮቻቸውን ነግረውት በታቦቱ በኩል ብዙ ተአምራቶች ተፈጽመውላቸዋል። አትንኩኝ ብሎ ታቦቱም ብዙ ተአምራቶችን ፈጽሟል። ታቦቱ ሲነካ በታቦቱ አካባቢ ሌብነት ሲፈጸም ያጋልጥ ነበረ እና ይህ ሁለተኛው ታቦት ራሱ ሌላ ምሳሌ ያለው ማለት ነው። በተአምረ ማርያም መቅድም ላይ ማርያም ማለት መንግስተ ሰማያት መርታ የምታስገባ ነች ይላል። እንግዲህ እመቤታችን ታቦት ነች ካልን፣ ኢየሱስ ክርስቶስ ጽላት ነው ካልን፣ እንግዲህ ሰዎች ወደ ገነት መንግስተ ሰማያት የሚገቡት በምክንያታዊት በሆነችው በእመቤታችን በቅድስት ድንግል ማርያም ስጋ አማካኝነት ወይንም ከስጋዋ ስጋ ከደሟ ደም በነሳው በጌታችን በኢየሱስ ክርስቶስ በኩል ነው። በዳግማዊ አዳም ወይም ደግሞ ሁለተኛ ተቀርጾ በተሰጠን ጽላት ማለት ነው። ያ ምንድን ነው? ጽላቱን የቀረጸው ሙሴ እንደሆነ ሁሉ የእመቤታችን ስጋ ከሐናና ከኢያቄም በሩካቤ ወይም ደግሞ በዘር የተገኘች ናት። ግን ደግሞ ድንግል ማርያም ይህንን በሆዷ የተሸከመችውን ቃል የተሸከመችው ከእግዚአብሔር በመጣ ነው። እግዚአብሔር በጣቱ ጽላቱ ላይ እንደጻፈበት ሁለቱ ጽላት ላይ እንደጻፈባቸው ልክ እንደዚህ ሁሉ ቃል ከሰማይ መጥቶ በእመቤታችን ማኅፀን አደረ። እሷ ግን የተገኘችው ከሐናና ከኢያቄም ለመሆኗ ምልክቱ ሙሴ ሁለቱን ጽላቶች ቀርጾ ማዘጋጀቱ ነው ማለት ነው። እንዴት እንደሚያያዝ አያችሁት? እንዴት እንደሚገናኝ እንግዲህ የ1500 እና የ1600 ዓመት ልዩነት አለው በመካከሉ በሙሴና በእመቤታችን ዘመን። ከሙሴ እስከ ማርያም ዘመን ወይም ከሙሴ ዘመን እስከ ኢየሱስ ክርስቶስ ዘመን የ1600 ዓመት ታሪክ ልዩነት ነው ያለው። ግን
በሁለቱ መካከል ያለውን የምሳሌ ግንኙነት የሰከንድ ያክል እንኳን ልዩነት የለውም። ምንድነው? ሙሴ ቀርጾ ያመጣው ድንጋይ ላይ እግዚአብሔር ጻፈበት። ሐናና ኢያቄም የወለዷት ድንግል ማርያም ማህፀን ውስጥ ደግሞ ኢየሱስ ክርስቶስ ቃል በተለየ አካሉ እግዚአብሔር ወልድ በማህፀኑ አደረ። በማን ብስራት አማካኝነት? በቅዱስ ገብርኤል ብስራት አማካኝነት። ስለዚህ ጌታችን ኢየሱስ ክርስቶስ እኔ በር ነኝ፣ በእኔ የሚገባ ይድናል፣ ያለ እኔ ወዴትም ልትገቡ አትችሉም፣ ያለ እኔ ምንም ልታደርጉ አትችሉም፣ እኔ በር ነኝ ብሎ የተናገረው በነሳው ስጋ አማካኝነት ነው። ቃል ብቻውን አልተናገረም። መለኮት ብቻውን አልተናገረም። ተስብእት ነው የተናገረው። ተስብእት ማለት ቃል ከስጋ ጋር የተዋሃደ ስሙ ኢየሱስ የተባለ አማኑኤል ተብሎ የተሰየመ እግዚአብሔር ከኛ ጋር ሆኖ የተናገራቸው ቃላቶች ናቸው። እንግዲህ ኢየሱስ ክርስቶስ እኔ በር ነኝ በሚልበት ሰዓት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል፣ ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር ህብረት የለውም ብሎ እንደተናገረው ማለት ነው። ስለዚህ በቤተ ክርስቲያን መተን ስጋውና ደሙን በምንወስድበት ሰዓት በጽላቱ ላይ ወይም በታቦቱ ላይ የተዘጋጀውን የክርስቶስን ስጋና ደም አባቶቻችን ካህናት የሚያቀብሉን አማናዊውን ነው። እንግዲህ በግ መታረድ አይጠበቅበትም። ምንም አይነት ዋኖስ፣ እርግብ፣ ምንም ነገር መስዋዕት አይቀርብም። የመጀመሪያው ታቦት ላይ ግን ሁለተኛው አዳም ኢየሱስ ክርስቶስ ስጋውንና ደሙን እናዘጋጅበታለን። በምን ምሳሌነት? ከእመቤታችን የነሳው ስጋ ነው ብለን ጸሎት እየተጸለየ ስሟም ሳይቀር የእሱም ስም እየተጠራ፣ ምክንያቱም ከእሷ ነው ስጋዋን ነፍሷን ነስቶ ሰው የሆነውና የግድ ስጋዬን ብሉ ደሜን ጠጡ በሚልበት ሰዓት ታቦትና ጽላት የሚለው ነገር ተገጣጥሞ ሳይለያይ ነው መሆን ያለበት። አንዱ ከአንዱ መለየት የለበትምና ነው። ይሄ እንግዲህ በይበልጥ እንዲገባችሁ እንዲብራራላችሁ ያመጣሁት ነው እንጂ ብዙ የምንወያያቸው ነገሮች አሉ። ምክንያቱም እግዚአብሔር በጽላቱ ላይ እኔ በጣቴ እጽፍበታለሁ ብሎ በሚናገርበት ሰዓት በእኛ ልቦና ውስጥም ስጋና ደሙን በምንቀበልበት ሰዓት ቃሉን ያትምልናል፣ ይጽፍብናል። እንግዲህ በልባችን ጽላት እንግዲህ ልባችን ጽላት፣ ስጋችን ደግሞ ታቦት ሆኖ እኛም የእግዚአብሔርን ቃል በምናዳምጥበት ሰዓት ማደሪያዎቹ ነን ማለት ነው። እንግዲህ እኛ ማደሪያዎቹ ስንሆን የምንቀበለው ስጋና ደም ግን በትክክል ይህን ነገር ያረጋግጥልናል። እግዚአብሔር አምላካችን በጽላቱ ላይ እጽፋለሁ ሲል ልክ በማርያም ላይ መጥቶ ሲያድር ከሷ የነሳውን ስጋ ማለቱ ነው። ጽሕፈቱ ቀጥታ የሚያሳየው ስጋውን ነው እጽፍበታለሁ ሲል፣ ያ ቃሉ ደግሞ በትክክል ቃሉ ደግሞ አምላካዊ ቃል ነው። ከላይ የመጣው ገብርኤል መጥቶ እነሆ እግዚአብሔር ባንቺ ያድርብሻል፣ የልዑል ኃይልም ይጸልልብሻል፣ ይጋርድሻል እያለ የተናገረው ማለት ነው። ስለዚህ የእግዚአብሔርን ስራ ሙሉ በሙሉ የሚናገር ትልቅ ነገር ቢኖር ምንድነው? ታቦትና ጽላት ነው ማለት ነው። ሙሴ ሁለቱን ድንጋዮች ጠርቦ ወደ ተራራው ወጣ። ያ ተራራ በጣም በሚገርም ሁኔታ በደመና ተሸፈነ። ሁለቱን ድንጋዮች የቀረጸ ማን ነው? ሙሴ። ጽሑፉን የጻፈ ማን ነው? እግዚአብሔር። አዎ፣ ቃሉ እንደዚህ ነው የሚለው ዘጸአት ምዕራፍ 34 ቁጥር 14 ላይ እግዚአብሔርም ሙሴን አለው፣ ሁለት ጽላቶችን እንደ ፊተኞቹ አድርገህ ጥረብ፣ በሰራሃቸውም በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀህ ሁን፣ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው አራስ ላይ በፊቴም ቆም። እንዴት ደስ የሚል ቃል ነው! በጣም የሚያረካ ቃል ነው። በፊቴ ቆም። የእግዚአብሔር ፊት የት ነው? አሁን አንድ ሻማ ከፊት ለፊታችሁ አስቀምጡ። ሻማ ክብ ነው። የሻማው ፊት ወዴት ነው? ወደ ሁሉ። እግዚአብሔር በፊቴ ቆም ሲል የተለየ ስፍራ የተለየ ቦታ ያስፈልገዋል። በዛ ላይም ስለ ቤተ ክርስቲያንም እያወራ ነው። እግዚአብሔር የሚገለጥበት እግዚአብሔር የሚታይበት አንድ የሆነ ልዩ ስፍራ ያስፈልገኛል እያለ ነው እንጂ ሁሉም ቦታ ነው እግዚአብሔር።
እንግዲህ ለእግዚአብሔር ምሳሌ መስጠት በጣም ይከብዳል። ግን እግዚአብሔር በሁሉም ቦታ ነው ያለው። ግን በፊት የቁም አለው። ተራራው ላይ ነው ያለው። ከዛ በፊት የቁም አለው። ተዘጋጅተህ ጠብቀኝ ነው ያለው። በጣም ትልቅ ዝግጅት ያስፈልጋል ታቦትን ለመቀበል። ዝም ብሎ ማንኛውም ቦታ ላይ ስንዞር በነበርንበት፣ ስንት ሀገራት ባካለልንበት፣ የነጮችን ትምህርት በተማርንበት፣ ፍልስፍናዎችን ሳይኮሎጂዎችን ባጠናንበት ጭንቅላታችን ብቻ ሳይሆን እምነት ያስፈልጋል፣ ስግደት ያስፈልጋል፣ ጾም ጸሎት ያስፈልጋል፣ ጥበበኛነት ያስፈልጋል። አእምሮ ያለው የአውሬውን ቁጥር ይቁጠረው ነው የሚለው ራእይ ዮሐንስ ምዕራፍ 13 ላይ። አእምሮ ያለው ነው እርኩስ መንፈስ ወይንም ደግሞ ዘመን ፍጻሜ መድረሱን ወይም አንዳንድ ምልክቶችን ማየት የሚቻለው። ልክ እንደዚህ ሁሉ ማስተዋል ሲኖረን ሁሉን ነገር እናውቃለን። ተዘጋጅተን መጠበቅ አለብን። በመቀጠልም ቃሉ እንዲህ ይላል። በጣም የሚያረካ ቃል ነው። ካንተም ጋራ ማንም ሰው አይውጣ፣ ወደ ተራራው ማለት ነው። በተራራውም ሁሉ ማንም አይታይ፣ መንጎችና ከብቶች በዚያ ተራራ ላይ በፊት ለፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 ድንጋዮችን ጽላቶችን ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ ይላል ዘጸአት 34 ከቁጥር 1 እስከ 4 ላይ። አዎ እንግዲህ እግዚአብሔር ለወደዳቸው ለመረጣቸው ቃል ኪዳኑን ሲሰጥ፣ ሕጉን ሲሰጥ፣ ስርዓቱን ሲሰጥ ከዛ ከወደደው ሰው በስተቀር ሌላ ሰው እዛ ቦታ ላይ ሊገኝ ስለማይፈልግ መንጎችና ከብቶች በዚያ ተራራ ፊት አይሰማሩ አለ። ይሄ ስልጣንን ሲከፋፍል ነው እግዚአብሔር። ካህናት፣ ዲያቆናት፣ ጳጳሳት፣ ቆሞሳት እያልን እኛ በቤተ ክርስቲያናችን ስልጣን ክፍፍል ያለው እግዚአብሔር እንዳዘዘን ስለምናደርገው ነው። አሁን መንጎችና ከብቶች ሲል በአዲስ ኪዳን ትርጉሙ ምዕመናን ለማለት ነው። ምዕመናን ብዙ ምሳሌ ያላቸው በበግ ይመሰላሉ። በዘሌዋውያን ምዕራፍ 11 ላይ የሚበሉና የማይበሉ እንስሳቶች ተብለው ሙሴ የጻፈልን ነገሮች አሉ። እነዚህን ብሉ፣ ሰኮናቸው ክፍት የሆኑትን እንዲሁም የሚያመነዥጉትን ብሉ እያለ በጣም ብዙ ክንፍና ቅርፊት ያላቸውን እንዲሁም ደግሞ የማያመነዥጉትንና ሰኮናቸው ድፍን የሆኑትን አትብሉ እያለ የተናገረው ዝም ብሎ አይደለም። በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 13 ላይ መንግሥተ ሰማያት ይላል ከባህርን በጣም ብዙ አሳዎችን የተለያዩ አይነት አሳዎችን ሰብስባ ባወጣች መረብ ትመሰላለች አለና የሚበሉትን ወደ መርከቡ የማይበሉትን ወደ ባህሩ መልሰው ጣሏቸው። የሚበሉ የተባሉት ማን ናቸው? በአዲስ ኪዳን እንግዲህ እንዴት እንደሚገናኝ እዩት። የሚበሉ የተባልነው ስጋና ደሙን ተቀብለን በ40ና በ80 ቀን ስጋና ደሙን ተቀብለን ክርስትና ተነስተን የሥላሴ ልጅነት አግኝተን እንዲሁም በንስሐ በጾም በጸሎት የተወሰን ነው ለእግዚአብሔር ሕግ የታዘዝነውን ነው። የማይበሉ የተባሉት ደግሞ የዚህ ነገር ተቃራኒ የሆኑ ሰዎች ናቸው። ስለዚህ እዚህ ጋር ደግሞ ከብቶችና መንጎች ወደዚያ ተራራ ይውጡ ሲል ዝም ብሎ ቀጥታ ከብቶችና መንጎቹን አይደለም። እግዚአብሔር ከእንስሳቶች ጋር ምንም ጉዳይ የለውም። ለዚህማ ተራራው ላይም ሌላ በጣም ብዙ ትናንሽ ነፍሳቶች፣ ሸረሪቶች፣ በጣም አስገራሚ የሆኑ ፍጥረታቶች አሉ በዛ ተራራ ላይ። እነዚህም አጸያፊ ሊሆኑ ይገባ ነበር። እግዚአብሔር ግን በፊቱ ምንም የሚያጸይፍ ነገር የለም። ሁሉን ነገር ፈጠረ፣ መልካም እንደሆነ አየን የሚለው አንድምታው ትርጓሜው ግን መንጎችና ከብቶች የተባሉት ምዕመናን ናቸው። ስለዚህ ሙሴ ጽላቱን ሊቀበል በሄደበት ሰዓት ግዴታ አንድ ነገር ማስተዋል አለበት። እሱም ብቻውን መውጣት እንዳለበት ነው። ይዞ ሄደ፣ ጽላቱን በእግዚአብሔር ፊት አስቀመጠ። እግዚአብሔርም ስሙን ጻፈበት፣ ኃይሉን ጻፈበት፣ ቸርነቱን፣ ፍቅሩን ጻፈበት። ሁሉን ያለውን ለኛ የማይደብቀውን ለወዳጆቹ ሊናገር የሚፈልገውን ነገር በሙሉ አደረገ። ይሄ ነው እያለ እኮ ሌላ ነገር መጻፍ ይችል ነበር። ግን በዛ ዘመን የነበሩ ክርስቲያኖች ሊታረሙ ሊገሰጹ ይገባቸዋል፣ በዚህ መንገድ ሊታረሙ ይገባቸዋል ብሎ ባዘዘው መንገድ ይህን አድርጉ፣ ይህን አታድርጉ፣ ይህንን
ይህንን እያለ 10 ትእዛዞችን ጻፈልን። ትልቁ ትእዛዝ አትግደል ነው። ትንሿ ትእዛዝ የምትባለው ግን ሁሉን የምጠቀልል ደግሞ ወንድምህን እንደ ራስህ አድርገህ ውደድ የምትለዋ ነች። ወንድሜን እንደ ራሴ አድርጌ የምወድ ከሆነ አልሰድበውም፣ አልሰርቀውም፣ አልዋሸውም፣ አላመነዝርበትም፣ ሚስቱን አልመኝበትም፣ ሀብቱን ንብረቱን አልመኝበትም። ይሄ እንግዲህ ሁሉንም የሚጠቀልል ነው። አንዷን ሕግ በመፈጸም ሁሉንም ሕግ እፈጽማለሁ። ወንድሜን ወይም እህቴን ወይም ቤተሰቦቼን ወይም ሰውን እንደ ራሴ አድርጌ መውደድ ማለት ነው። ቅዱሳን አባቶቻችን የብቃት ደረጃ ላይ ሲደርሱ የመጨረሻው ትልቁ ብቃታቸው እስላምም፣ ክርስቲያንም፣ ጆባም፣ ጴንጤም ምንም አይነት ሃይማኖት ሳይለዩ ሰውን ከነ ቆሻሻው ከነ ግብስብሱ እንዲሁ መውደድ፣ ሰውን እንዲሁ በቃ የሥላሴ አምሳል የተባለውን የእግዚአብሔርን አምሳልን እንዲሁ መውደድ። ስለዚህ እዛ ጽላት ላይ የተጻፈው እግዚአብሔር ቀርጾ የሰጠን ይህን የመሰለ ትልቅ ነገር ነው። እንዴት ሊጠላ ይችላል? እንዴት ጣዖት ይባላል? ይሄ ትልቅ ነገር ይህንን እንዴት አፋቸውን ሞልተው ሲሳደቡ እንዴት አይዘገንናቸውም? ይሄ ዛሬ እኛ የናቅነው ታቦት እኮ በጥንቱ ጊዜ ወይንም በሙሴ ዘመን ወይም በወቅቱ አዲስ በነበረበት ሰዓት፣ ብርቅ በነበረበት ሰዓት ለእኛ ትምህርት የሆነን ዘንድ በሙሴ ምላስ ኮልታፋነት ምክንያት በመጽሐፍትና በብራና ተጽፎ የተቀመጠልን ያለ ምክንያት አይደለም። ለምሳሌ በመጽሐፈ ኢያሱ ምዕራፍ 3 ቁጥር 15 ላይ የዮርዳኖስን ባህር መሻገር አቅቷቸው ሲጨነቁ ካህናቶቹ ታቦቱን ተሸክመው መተው ውሃውን ሲነኩት፣ በጣቶቻቸው በእግራቸው መተው ውሃውን ሲነኩት ከላይ የዮርዳኖስ ውሃ ከምንጩ ነው ቀጥ ያለው። እስራኤላውያን በጣም ብዙ ወደ 600 ሺህ ናቸው ነው የሚባለው እንግዲህ በቁጥር በግምት በጣም ብዙ ሆነው ያንን ከተሻገሩ በኋላ ማንም በውሃው ሳይወሰድ የእግዚአብሔርን ተአምር አይተዋል። ይህንን ተአምር የሰራውን አምላካቸውን ግን ማስቀየም አላቆሙም። ልክ እንደ ዘመናችን መናፍቃን፣ እንደ ዘመናችን ከሃዲያን ማለት ነው። በሌላ ቦታ ላይ ደግሞ በመጽሐፈ ኢያሱ በዚሁ መጽሐፍ ላይ በምዕራፍ 6 ላይ በጣም የሚገርም ነው። ታቦቱን ተሸክማችሁ ግንቡን የኢያሪኮን ግንብ 7 ጊዜ ዙሩት፣ ከዛ እልልታችሁን አሰሙ ተባለ። ታቦት እልልታ ይፈልጋል። የእግዚአብሔር ቃል ማረሪያ ምስጋና ይፈልጋል። ምክንያቱም የተፈጠርነው ለምስጋና ነውና። የሰው ልጅ መጀመሪያ የተፈጠረው ክብሩን ለመውረስ ስሙን ለመቀደስ ነው። ይሄ ቃላት ሁልጊዜ የተለመደ ቃላት ነው። ስለዚህ ኔፊሊም ወይም ደግሞ ቁመተ ረጃጅሞች ኤናቃውያን የጎልያድ ቤተሰቦች ቅድመ አያቶቹ እንደማለት ነው። በቁመታቸው ረጃጅም የሆኑ ሰዎች ስለሆኑ የሰሩትም ግንብ ቅጥሩ ቁመቱ ረጃጅም ነበረ። በአሁኑ ዘመናችን አይነ ጥላ እያልን የምንጠራቸው በጣም ብዙ ሰዎች በህልማቸው ቁመተ ረጃጅሞችን ይመለከታሉ። ሴት ዛር ወይንም ደግሞ ወንድ ዛር ሆኖ ወንድ ዛር ከሆነ ሴቶችን ነው የሚታያቸው፣ ሴት ዛር ከሆነች ወንዶችን ነው የምትታየው። ብዙዎችን ግብረ ሰዶማውያን ያደረጓቸው እነዚህ መናፍስቶች እንደሆኑ ነው የአባቶቻችን መጽሐፍት የሚናገሩት። መጽሐፈ ሄኖክ ላይ በደንብ ተገልጧል። ቁመታቸው ረጃጅም የሆኑ የአጋንንት ውላጆች ከቃየል ልጆች ጋር የሴት ልጆች ተዳቅለው የእርግማን ልጆች በመወለዳቸው ስማቸው በመጽሐፍ ቅዱስ ኃያላን፣ በአባቶቻችን መጽሐፍት ረአይት፣ በነጮች ደግሞ ሮሃንያ ወይም ደግሞ እነ ዳይኖሰር እያሉ የተለያዩ ስም ይሰጧቸዋል። በተለይ የጄምስ ካሜሮን ወይም ታይታኒክ ፊልምን የሰራውን ሰውዬ ታሪክ ብታነቡት አቫተር የሚለውን ፊልም የሰራው በህልሙ አይቶት እንደሆነ ነው የሚናገረው። እነዛ ቁመተ ረጃጅሞችና ጅራት ያላቸው መልካቸው ለየት ያሉ ትልልቅ ግዙፋን ሴቶች ወይም ወንዶች ፍጥረታት በዛ ዘመን ይኖሩ የነበሩ ፍጥረታቶች ናቸው። የእርግማን ልጆች ናቸው። የአጋንንት ድቃይ ወይም ልቡሳነ ስጋ ብለን የምንጠራቸው። እንግዲህ እነዚህ የሰሩትን ግንብ ነው በእልልታ የምናፈርሰው። እነዚህ የሰሩትን ግንብ ደግሞ ታቦቱን ካልያዝን፣ ጽላቱን ካልያዝን፣ እልልታን ካልያዝን እንዴት እናፈርሰዋለን? ዛሬ ጽላቱ የእግዚአብሔር ቃል ኢየሱስ ክርስቶስ ነው።
ዛሬ ጽላቱ የእግዚአብሔር ቃል መጽሐፍ ቅዱስ ያለበት ቤተ ክርስቲያናችን ቃሉ የሚነገርባት አውደ ምሕረት ነች። ዛሬ ጽላቱ ራሱ የእግዚአብሔር ቃል ማደሪያ የሆነው ጽላቱም ጭምር ነው ማለት ነው። ምክንያቱም እግዚአብሔር የተገለገለበት እግዚአብሔር የተጠቀመበትና ሕዝቡን ያዳነበት መንገድ እስከሆነ ድረስ ሊሻር አይገባውም። የሚሻረው በጉ፣ ፍየሉ፣ በሬው፣ ደሙ ነው መወገድ ያለበት። የሚሰዋው ስለ ኃጢአት ተብሎ የሚሰዋው በድሮ ጊዜ በተደጋጋሚ አንድ ሰው ኃጢአት በሰራ ቁጥር አሁንም በግ እያመጣ ያርድ ነበረ። በአሁኑ ሰዓት ግን አንድ ጊዜ ክርስቶስ ደሙን አፍስሶልናልና በቅዳሴ ስርዓት ላይ 2 ሰዓት ሙሉ ይቀደሳል፣ ይለቀሳል፣ እግዚኦ ይባላል፣ አቤቱ ማረን፣ ኪርያላይሶ ተብሎ የተጸለየበት አማናዊው ስጋና ደም የጌታችን የኢየሱስ ክርስቶስ ስጋና ደም በወይኑና በህብስቱ በኩል ተለውጦ ለኛ ይሰጠናል። ይሄ የሚፈተተውና የሚዘጋጀው ደግሞ ይሄ ስርዓት የሚፈጸመው በታቦቱ ላይ ነው ማለት ነው። ንጉሥ ዳዊት እንዲህ ብሎ ነበር የተናገረው፣ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷም አድራለሁ ብሎ በመዝሙር 131 ቁጥር 13 ላይ በደንብ አድርጎ በግልጽ ነግሮናል። ይህንንም ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በሚለው ተረጋግጧል። እንግዲህ እግዚአብሔር ወልድ መጥቶ ከእመቤታችን ከሥጋዋ ሥጋ ከደሟ ደም በሚነሳበት ሰዓት ተዋህዶ ተፈጸመ ብለን ነው የምናስበው። በጣም ብዙ ምስጢሮች አሉት፣ እዛ ውስጥ አልገባም። ግን እመቤታችን በጣም ከመጀመሪያዋ ታቦት ትለያለች። የመጀመሪያዋ ታቦት ለሁለተኛዋ ታቦት መርገፍ ናት፣ ምሳሌ ማለት ነው፣ ጥላ ናት። ምንድነው የመጀመሪያዋ ታቦት? እግዚአብሔር በረድኤት ያድርባት ነበር። በረድኤት ነበር የሚያድርባት፣ እንዲሁ መንፈሱን መጥቶ ያሳድርባት ነበረ። ሁለተኛዋ ታቦት እመቤታችን ቅድስት ድንግል ማርያምን ግን ቃል ሥጋ ሆነ የተባለላት ነች። በእኛም አደረ። ይህ በጣም ትልቅ ነገር ነው። መጀመሪያ ቃል ሥጋ ሆነ ሲል ከእመቤታችን ነሳ፣ በእኛም አደረ ሲል ደግሞ ከሷ በኋላ የሷን ሥጋ ከነሳው በኋላ አምነን ለተቀበልነው ለኛ የምንቆርበው ቁርባን ሲገለጽልን በእኛም አደረ የሚለው ቃል ተሰጠን። ታቦት ማለት በመጀመሪያው ስብከታችን እንደተመለከትነው ማደሪያ፣ ማረፊያ፣ የወደደው ነገር እንደሆነ እግዚአብሔር ያከበረው ነገር እንደሆነ ተነጋግረናል። ማህደረ መለኮት ብለን ደግሞ በአሁኑ በአዲስ ኪዳን ወይም የመለኮት ማደሪያ ብለን በቀጥታ ልንተረጉመው የምንችለው ከእመቤታችን ጋር ባለው ትስስር ነው። ይህንንም ሐሳባችንን የሚያጠናክርልን የአባታችን የሶርያዊው ቅዱስ አባ ኤፍሬም በረቡዕ ውዳሴ ማርያም ጸሎት ላይ እንዲህ ብሎ ነበር የነገረን። ከቅድስት ሥላሴ ለአንዱ ማደሪያ ሆናለችና ብሎ ነው ስሟን የገለጠው። እንግዲህ በተለየ አካሉ ከሥላሴ አንዱ ወይንም ከአብ ከወልድ ከመንፈስ ቅዱስ ወልድ ስራውን ሊፈጽም ቃል ነውና ግዴታ ስራውን መተግበር ያለበት ልጅ ነውና ልጅ ነው ማለት አብ አባት ነው ካልን፣ ወልድ ልጅ ነው ካልን፣ መንፈስ ቅዱስ ሕይወት ነው ካልን ሁሉም የየራሳቸው የሥራ ድርሻ አላቸው። ግን መለኮት እግዚአብሔር ብለን እንደምናምነው አንድ እግዚአብሔር ብለን እንደምናምነው ሆኖ በተለየ አካሉ ወልድ መጥቶ በሷ ማህፀን አደረ፣ በማህፀኗ አደረ። አምላክ ሰው ሆነ፣ ሰውም አምላክ ሆነ ብለን እናምናለን። ይህ ምስጢር የተፈጸመባት እናት ነች ሁለተኛዋ ታቦት። ስለዚህ የመጀመሪያዋ ታቦት ከሁለተኛዋ ታቦት ታንሳለች ማለት ነው። ስለዚህም ነው በታቦቱ ላይ ሁለተኛዋ ታቦት እንድትሆን የተደረገው። የመጀመሪያዋ ታቦት ከስር ሆና በሚታይ ነገር ምስጢር ይፈጸማል ማለት ነው። ስጋውና ደግሞ ይዘጋጃል፣ ይፈተትበታል ማለት ነው። ካህናት አባቶቻችንም
ይህን ሁሉ ምስጢር የሚፈጽሙት ይህን ሁሉ ስራ የሚሰሩት እንዲሁ ዝም ብሎ አይደለም። በጣም ትልቅ ጥልቅ የሆነ ምስጢር ስላለው ነው። ታቦቱ ድንግል ማርያም ወይንም የጽላቱ የቃሉ ማደሪያ ድንግል ማርያም ነች። ድንግል ማርያም ደግሞ አትሻርም። በመጽሐፈ መክብብ ምዕራፍ 11 ቁጥር 7 ላይ ጥበብ ከርስት ጋር መልካም ነው እንዳለ ርስት የተባለችው እግዚአብሔር የመረጣት መቼም ቢሆን የማይተዋት እናታችን ቅድስት ድንግል ማርያም ናት። አዳም የተፈጠረባት የማክሰኞ እርሻ የሚለው ቃል ያስታውሰናል። ስለዚህ ጥበብ የተባለው ደግሞ ክርስቶስ ነው። ይህን ማንም ሰው አይክድም። አሁን ርስት እንዴት ሆነች ድንግል ማርያም ብትሉ አዳም የተፈጠረው ፍጹም ገበሬ ካልዘራባት ወይንም ካላረሳት ድንግል ከሆነች መሬት ላይ ነው። አዳም ከምድር አፈር ከአራት ነገሮች አበጅቶታል። ይህም አፈር የተሰራው ይህም ውሃ ይህም እሳት ሁሉ ነገር የተዘጋጀው ምንም አይነት ሰው ማንኛውም አይነት ፍጥረት ካልነካው ድንግል ከሆነ ፍጥረት ነው። በተለይ ከምድር ማለት ነው። ይህች ምድር ድንግል ሆና ማንም ሳይነካት አዳምን አስገኘች። ግን የሚገርመው ነገር አዳም ከተፈጠረ በኋላ ሌላ ሰው ደግሞ ከዚች ምድር ላይ አልተፈጠረም። የመጀመሪያው ማህፀን ምድር ናት። ከዛ ከአዳም ቀጥሎ ሌላ አዳም አልተፈጠረባትም። ከአዳም ጎን ደግሞ ማን ተፈጠረች? ሔዋን ማለት ነው። የሔዋን ማህፀን የአዳም ጎን ናት ማለት ነው። እንግዲህ ሁለተኛ ማህፀን መሆኗ ነው። የመጀመሪያው ማህፀን ምድር ናት። ሁለተኛው ማህፀን ደግሞ የአዳም ጎን ሔዋን የተገኘችበት ነች። ሶስተኛው ማህፀን ደግሞ የራሷ የሔዋን ማህፀን ነው፣ እኛ የተገኘንበት። እንግዲህ በሶስት ማህፀን ነው ፍጥረታትን ወደዚህ ምድር እግዚአብሔር ያመጣው ማለት ነው። መጀመሪያ ምድር አዳምን አስገኘች፣ አዳም ሔዋንን አስገኘ፣ ሔዋን ደግሞ እኛን አስገኘች። በአፈጣጠር ደረጃ መፍጠር የሱ ስራ ነው። ስለዚህ ድንግል ከሆነች መሬት ላይ አዳም እንደተገኘ ሁሉ ድንግል ከሆነች እመቤታችን ቅድስት ድንግል ማርያም ደግሞ ኢየሱስ ክርስቶስ ተገኝቷል። ማርያም 7 ልጅ ወልዳለች፣ ሌላ ልጅ አላት፣ ከዮሴፍ ወልዳለች ለሚሉ ሰዎች ትልቁ መልእክት ይሄ ነው። ከኢየሱስ ክርስቶስ ቀጥሎ ሌላ ልጅ ላለመውለዷ ትልቁ ምሳሌ አዳም ከምድር ላይ ላለመፈጠሩ ሌላ ምሳሌ ነው። ስለዚህ ነው ርስታችን ምንላት ድንግል ማርያምን። ወደ ቀደመው ነገር ስንመለስ ያንን ግንብ አፈረሱት። በምን? በታቦት ኃይል። ይህንን ተአምር እያዩ እስራኤላውያን አሁንም ለእግዚአብሔር ቃል አልተገዙም። ምክንያቱም በልባቸው ውስጥ ሌላ ኃይል ስላለ ነው። እመቤታችን በነበረችበት ዘመን ፈተናዎቿ በጣም ብዙ ነበሩ። ብቸኛ ነበረች። አንዲት የምታጽናናት አክስት አለቻት። ገብርኤል መጥቶ ብስራት እንዳበሰራትና በስተርጅና መጥምቅ ዮሐንስን እንደጸነሰች ገብርኤል መጥቶ ሲነግራት አክስቷን እንኳን ደስ አለሽ ልትላት በ6ኛ ወሯ ሄዳ ነበረ። 3 ወር ሙሉ ከኤልሳቤጥ ጋር ተቀምጣ ኤልሳቤጥ ልትወልድ ባለችበት ወቅት ማርያም ወደ ሀገሯ ተመልሳለች። እንግዲህ ለምን ተመለሰች? አክስቷ ለምን አረዳቻትም ሌላ ጉዳይ ነው። እንግዲህ ንጽህና የሚገባት ድንግል ማርያም በወቅቱ ከነበረው ልማድ የሴቶች ልማድ ልትነጻ ወይም ልትጸዳ ራሷን ልትጠብቅም ሊሆን ይችላል አባቶች እንደሚናገሩት ከሆነ። ግን ዋናው ትልቁ ፈተናዋ የድንግል ማርያም ትልቁ ፈተናዋ በዘመኑ የነበሩት አይሁዶች ናቸው። የግራሩ እንጨት እሾክ በእሾክ እንደተከበበ ሁሉ በሰው እጅ ሊነካ እንደማይችል ሁሉ ወይንም አንድ ጽጌረዳ አበባ በእሾክ የተከበበ እንደሆነ ሁሉ ማርያምም አጋንንቶች ይፈታተኗት ነበረ። አይሁዶች ይፈታተኗት ነበረ። በዙሪያው ያሉት በሀገሯም ከሀገሯ ውጭ ያሉትም ወደ ግብጽ በተሰደድም በግብጽ ያሉትም በበረሃ ያሉ ወንበዴዎችም በጫካ ያሉ አራዊቶችም የእመቤታችን ትልቅ ጠላቶች ነበሩ። ያ ምን ማለት ነው? መድኃኒትን በውስጧ ስለያዘችና ከወለደችውም በኋላ መድኃኒትን ስላስገኘች ጌታችን ኢየሱስ ክርስቶስ በምድር ላይ 3 ዓመት ከ3 ወር ተመላልሶ ካስተማረ በኋላ ከአርጎ ከሄደ በኋላ አይሁዶች ጠንቋይን ሰብስበው ማርያምን ከምድረ ገጽ ለማጥፋት እሷን ባዩ ቁጥር ኢየሱስ ክርስቶስን ስለሚያስታውሱ ማርያምን ይፈታተኗትና ይገዳደሯት ነበረ። ስለዚህ የእሾኩ ምሳሌ ግራሩ ይሄ ነው ተብሎ ሲጠቀስ የሚጣል ነገር የለውምና ልክ እንደ ዘመናችን ማለት ነው። ዘመናችን አንድ በሬ አርዶ ሁሉ ነገሩን
ለጥቅማ ጥቅም እያዋለው እንደሆነ ሁሉ ማለት ነው። ለምሳሌ የሚጥለውን እዳሪ ለፍግነት ይጠቀምበታል። በገጠር ያሉ አባቶችና እናቶቻችን ደግሞ ግድግዳ ላይ እየለቀለቁ መደብ እንደሚለጥፉበት ማለት ነው። ቆዳውን ለከበሮ፣ ለአንዳንድ መደብ፣ ለልብስ ይጠቀሙበታል። ስጋውን ለምግብነት፣ ኮቴውን ደግሞ በአሁኑ ሰዓት በጣም ትልቅ ስራ ሳይንሳዊ ፈጠራ እየተሰራበት ነውና ቀንዱም ለዋንጫ፣ ለአንዳንድ መንፈሳዊና ባህላዊ አገልግሎቶች ያገለግላል። ልክ እንደዚህ ሁሉ የሚጣል ነገር እንደሌለ ሁሉ የግራሩ እንጨትም እያንዳንዱ አንድምታውና ትርጓሜው ሚስጥራትን የሚያብራራ ነው ማለት ነው። እመቤታችን ሁሉ ነገሯ ከአዳም ዘመን ጀምሮ እስከ ዓለም ፍጻሜ ድረስ እሷን የማይተርክ ምንም አይነት ስነ ፍጥረት የለም። ለምሳሌ አንዲት ሴት ባሏ የሞተባት ሴት ዘይት እንድትሸጥ በነቢዩ ኤልሳ አማካይነት ታዛ ነበረ። የምትከፍለው ብር ስላጣች ዕዳውን መክፈል ስላለባት በእግዚአብሔር ሰው በኤልሳ አማካይነት ታዛ ማሰሮውን ስትዘቀዝቀው ዘይት ያፈልቅላት ነበረ እና ዘይቱን ስታንጠፈጥፈው ሁሉንም ማሰሮዎች ከሞላ በኋላ መጨረሻ ላይ ይበቃኛል ስትል ማሰሮ ውስጥ ያለው ዘይት አቆመ። የራሱ የሆነ ትርጉም ቢኖረውም ዘይቱ የክርስቶስ ማሰሮ ደግሞ የድንግል ማርያም ምሳሌ ነው። በቤቷ አንድ ማሰሮ ነበራት፣ ከጎረቤቶቿ ደግሞ ማሰሮ ተወሳለች። በቅድስት ቤተክርስቲያናችን ውስጥ ስሟ የምትጠራ አንዲት ድንግል ማርያም አለች። ከዚያም በኋላ ደግሞ በድንግል ማርያም አማካኝነት ሁላችንም በቤታችን ስሟን እየጠራን ውዳሴዋን እያደረስን በረከቷን እንካፈላለን። ስለዚህ በብሉይ ኪዳን ውስጥ ያሉት እያንዳንዱ ታሪክ ከእመቤታችን ጋር የተሳሰረ ነው። ሁሉም የአሚናዳብ ሰረገላ ብንል፣ የጌዴዎን ጸምር ብንል፣ የአቤል የዋህነት ብንል፣ እያንዳንዱን የኦሪት ታሪክ ብንመለከት ማርያም የሌለችበት የእግዚአብሔር ማደሪያ ተብላ ያልተጠቀሰችበት ቦታ የለም። ለዚህም ነው ቅዱስ ያሬድ በእሾሆች መካከል ያበበች የሃይማኖት አበባ ብሎ እመቤታችን ቅድስት ድንግል ማርያምን ያወደሳት። በማዕከለ አስዋክ ዘጸገየት ጽጌ ሃይማኖት ዘበአማን ብለው አባቶቻችን በግዕዙ አስቀምጠውልናል እና በእሾሆች መካከል ያበበች የሃይማኖት አበባ ሲል በጣም ብዙ ጠላቶች ከበዋት፣ ግን ምንም ያልሆነች ያልተነካች የትኛውም ጠላት ሊያሸንፋት የማይችል እሷ ሁሉን ድል የምታደርግ እናታችን መሆኑን ሲናገር ነው። በመጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 6 ቁጥር 6 እስከ 10 ድረስ ያለውን አንብቦት። ኦዛ የተባለ ሰው ካህን ሳይሆን በድፍረት ታቦቱ ሊነካ ፈለገ። ስለዚህ ነካ፣ ወዲያውኑ ተቃጠለ፣ እጁ ተሰበረ። እግዚአብሔር ምልክቱን አሳየ። በጣም የሚገርማችሁ ነገር እግዚአብሔር ንብረቱ ሲነካበት በፍጹም አይወድም። በፍጹም የራሳችንን ማንነት አጥተን እንደገና ደግሞ የእሱ እንድንነካበት አይፈልግም። የራሳችን ማንነት ክደናል፣ አንፈልግህም ብለነው የተፈጠርነው በእሱ አምላክ አምሳል ሆነን ሕይወታችንን ለእሱ መስጠት ሲገባን፣ ነፍሳችን፣ ስጋችን፣ ጉልበታችን በሙሉ ለእሱም አሳልፈ መስጠት ሲገባን አንፈልግህም አልነው። ከዛ ቀጥሎ ደግሞ የእሱን ንብረት ደግሞ በድፍረት እንነካለን። ይህ አስገራሚ ነገራችን ነው። የሚገርማችሁ ዲያቆን እንኳን ታቦት መንካት አይችልም። እንኳን ታቦት መንበሩን ራሱ እንኳን መጠጋት መንካት አይችልም። ካህናቶች የሚይዙትን ጽና ማጠኛውን ታውቁታላችሁ። እሱ አናቱን መያዝ የሚችለው ካህን ብቻ ነው። የማጠኛውን አናቱን ቀለበቷ ውስጥ ጣቱን ከቶ እያወዛወዘ ማጠን የሚችለው ካህን ብቻ ነው። ዲያቆን አሁን ድንገት እንኳን እሳት አቀጣጥለህ ከሰል አድርገህ ዕጣን አድርገህ አምጣልኝ ተብሎ ቢታዘዝም እንኳን ወገቡን ሻኩራውን የሚጨለጨለውን ሰንሰለቱን ይዞ ወገቡን ይዞ ነው ያን ነገር መጠቀም ያለበት። ለካህኑ የሚያስረክበው እጀታውን ይዞ አይደለም። እንደፈለገ አፈፍ አድርጎ መያዝ አይችልም። እና ሁሉ ነገር ስርዓትና ሕግ አለው።
ኦሪት ምን ያህል ከአዲስ ኪዳን ጋር ግንኙነት እንዳላት በኋላ እንነጋገርበታለን። አሁን የሐዲስ ኪዳኑን ታቦት ከኦሪቱ ታቦት ጋር ምን ያህል ግንኙነት እንዳለው ቀስ በቀስ በ4 እና በ5 ተከታታይ ትምህርቶች ውስጥ ለውስጥ እየተነጋገርን እንድንመጣ ብዬ ነው እያብራራሁኝ የሚሄደው እና ብዙዎቻችን እናቶቻችን በስለት ይወልዱናል። ለምሳሌ በስለት ይወልዱናል ማለት ታቦት ሲወጣ ጥምቀት በዓል በሚሆንበት ሰዓት ታቦቱን ፊት ለፊት ሲያዩት ብዙ ዓመቱን ሙሉ በቤተ መቅደስ ውስጥ ታቦት በመንበሩ ላይ ተቀምጦ ስለነበረ የሚታየው እናቶቻችን በግላጭ ታቦቱን ፊት ለፊት የሚያዩት ለጥምቀት ጊዜ ስለሆነ ይለምናሉ፣ ይሳላሉ። በዛ አጋጣሚ የተሳሉት ስለት ደግሞ ይደርስላቸዋል። የሚገርማችሁና ብዙዎቻችን ታቦት ፊት ሆነው ተስለው ከሆነ የወለዱን የታቦቱ ልጆች ወይም ደግሞ የዛ የሚካኤል ከሆነ የሚካኤል፣ የገብርኤል ከሆነ የገብርኤል ልጆች ነው የምንሆነው። በዚህ አጋጣሚ አጋንንት እኛን ለመፈታተን ምክንያት የሚያገኘው ከዚህ ውጪ ከሆንን ነው። ከዚህ ውጪ ከሆንን በጣም ይፈታተነናል። በእርግጥ ክርስትና በምንነሳበት ሰዓት ክርስትና አባት ወይም ክርስትና እናት ያስፈልጋል ይባላል። ግን በዚህ ዘመን ይሄ ነገር ይጠቅማል ብዬ አላስብም፣ ሕጉና ስርዓቱ ቢሆንም እንኳን። ምክንያቱም ማን ነው ስራዬ ብሎ ያንን ክርስትና ልጄ ነው ብሎ ልብስ ከማልበስ ውጪ ወይንም ደግሞ እንደ ድንገት እንደ ዘመድ ለመጠየቅ ሲሄድ ውይ ክርስትና ልጄ፣ ክርስትና አባቴ፣ ክርስትና እናቴ የተባበልን ከመሳሳም ውጪ ሃይማኖቱን እንዳይክድ፣ መጽሐፍ ቅዱስ እንዲያነብ፣ ስርዓቶችን እንዲጠብቅ፣ ሃይማኖቱን በደንብ አጥብቆ እንዲከተል የምናደርግ ክርስትና እናቶችና ክርስትና አባቶች ስንቶቻችን ነን? ይሄ ያጠያይቃል። ስለዚህ ብዙዎቹ ለሰው ነው የምትሰጪው ወይስ ለቅዱስ ለመልአክ ወይም ለታቦቱ ይላሉ። አይ እኔ ለታቦቱ ነው መስጠት እንፈልገው። ሚካኤል ከሆነ ወይም ሕፃኑ ቂርቆስ ከሆነ ብዙ ጊዜ ለሕፃኑ ቂርቆስ ወይም ደግሞ ለሰማዕታት ይሰጣሉ፣ ወይም ደግሞ ለታቦት ለሚካኤል፣ ለገብርኤል፣ በተለይ ለገብርኤል ይሰጣሉ። ምንድን ነው እሱ ኃላፊነቱን እንዲወስድ ነው። ጸበል ቦታ ላይም ብዙ ጊዜ ይከታተላለሁ። ህመም ገጥሞኝ በነበርኩበት ሰዓት ጸበል ቦታ ላይ አልጠፋም ነበርና እርኩስ መንፈስ ያደረባቸው ሰዎች በሚጮሁበት ሰዓት ምንድን ነው የሚለው? ልጅቷ የስለት ልጅ ናት፣ ወይም ደግሞ ክርስትና የተሰጠችው ለታቦቱ ለመልአክ ስለሆነ እኔ ልቋቋማት አልቻልኩም፣ ሃይማኖቷን ላስክዳት ወይም ደግሞ ልገላት አልቻልኩም፣ ወይኔ ተታለልኩኝ ነው የሚለው መንፈሱ። ይሄንን የሚቆጨው ለምንድን ነው? ለሰው ቢሰጥ ኖሮ በትክክልኛ ያንን ልጅ ስለማንንከባከበው ክፍተት ያገኝ ስለነበረ ነው። የድሮ እናትና አባቶቻችን በትክክል ልጆቻቸውን ይንከባከቡ ነበረ። ያ ማለት የክርስትና ልጆቻቸውን ያቆርባሉ፣ የክርስትና ልጆቻቸውን ያስተምራሉ፣ ቢያንስ እምነታቸውን እንኳን እንዲያውቁ ያደርጉ ነበረ እና የዚህ ዘመን ልጅ ግን እንኳን ክርስትና ልጁን ሊያስተምር ቀርቶ እየሰደበ ካጠገቡ ያባርረዋል። በተለይ ብዙ ነገሮችን ልንሰማ እንችላለን። ሌላም ታሪክ ውስጥ አተታ ውስጥ ከምገባ ወደ ቀደመው ነገራችን እንመለስና በሁለተኛ ሳሙኤል ምዕራፍ 6 ቁጥር 20 እስከ 23 ላይ በታቦቱ ፊት ዳዊት ይዘምር ነበረ። ልብሱን አውልቆ ባዶ ራቁቱን ሆኖ እርቃኑን ሆኖ በህዝብ ፊት። አንደኛ ነገር ህዝብ አይደለም፣ እሱ ንጉስ ነው። ማነው? ተራ ሰው አይደለም፣ ንጉስ ነው። ሁለተኛ ነገር ደግሞ እርቃኑን ያለው። ሌላው ደግሞ የሚያደርገውን አያውቅም ነበርና ይዘምር ነበረ። ግን ደግሞ ማን ተስቅበት ነበረ? ሜልኮል ሚስቱ ማለት ነው፣ የሳኦል ልጅ ተስቅበት ነበረ። በታቦት ፊት ስንዘምር ታቦቱ ኦሪታዊ ነው እያሉ የሚስቁብን በጣም ብዙ መናፍቃኖች አሉ። ግን ማህፀኗን የዘጋው የእግዚአብሔር ኃይል ነው። በታቦት ፊት ለምን ጸለይክ፣ ለምን ሰገድክ ብሎ እግዚአብሔር አልተቆጣውም። ግን በታቦት ፊት ስለጸለየ፣ ስለሰገደ፣ በታቦት ፊት ስለዘመረ ያላገጠችበትን ሴት ነው የቀሰፈው እግዚአብሔር። የፈለገ ነገር ቢሆን እግዚአብሔር በመረጠው ነገር ላይ ስጋና ደሙ ቢዘጋጅ ምን ችግር አለው? ዛሬ ላይ አባቶቻችን ካህናቶች፣ ወንድሞቻችን ዲያቆናቶች ቅዳሴ ስርዓቱን የሚያካሂዱት በታቦቱ ዙሪያ ነው። መቼም እግዚአብሔር ኃይሉን የገለጠበት ዕቃ ነው። ቴራፊም ጣዖት አይደለም። ኤፉድ የተደረገበት ሌላ ነገር አይደለም። ወይም ደግሞ ባዕድ አምልኮ የተፈጸመበት የነ ሞሎክ የነ ካሙሽ መሳሪያ አይደለም።
እግዚአብሔር የወደደው መንፈሱን ያሳረፈበት ለዘላለም ይህንን በመካከላቸው አስቀምጣለሁ ብሎ የተናገረው ዕቃ ነው። ስለዚህ በዛ በታቦቱ ላይ ስጋውና ደሙ ቢዘጋጅ ስጋውና ደግሞ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የተባለለት ነው። ያንን ለምሳሌ ለሐዋርያት ያንን ቃል ተናገራቸው። እሺ በዚህ ዘመን ያለን ሰዎች ስጋና ደሙን በምንድን ነው የምናገኘው? ስጋዬን ያልበላ ደሜን ያልጠጣ አለ። ክርስቶስ የምትሆነው እንደገና አሁንም ሊሰቀል አሁንም ስጋውን ሊሰጠን ነው ወይስ እንደ ሐዋርያቶቹ ምሴተ ሐሙስ ወይም በሐሙስ ምሽት አምባሻውንና ወይኑን እንደገና አምጥቶ ሊሰጠን ነው? በስሙ የሚቀደስ በስሙ የሚወደስ በስሙ የሚሰዋ መስዋዕት አለ። እሱም ከስንዴ የሚዘጋጀውና ከወይን የሚዘጋጀው አማናዊ ሆኖ የሚቀርበው በቅዳሴ ስርዓት ወይኑ ደም ስንዴው ስጋ ሆኖ የሚቀየርበት ትልቅ ስርዓት አለን። ያ ስርዓት የሚፈጸመው በታቦቱ ላይ ነው። ታቦቱ ላይ ስለሚፈጸም ታቦቱን እናከብረዋለን። ታቦቱ ድንግል ማርያም፣ ጽላቱ ክርስቶስ፣ እንዲሁም ደግሞ የሚፈተተው ስጋና ደም ደግሞ ከእመቤታችን የነሳው ስጋና ደም ነው ብለን እናምናለን። በየአዳራሹ በየፕሮቴስታንት አዳራሹ ያለው ሻይና ዳቦ አይደለም። እንዲያውም የሚያቆርበው ካህናቶች ናቸው የሚያቆርቡን። በሌላው አዳራሽ ላይ ስትመለከቱት በሆነ ሳህን ላይ የተዘረጉ ትንንሽ ብርጭቆችና ኩባያዎች አሉ። እያንዳንዱ ሰው ነው እየተቀባበለ ፉት እያለ የሚጠጣው። ይሄ ትልቅ ዝቅጠትና ትልቅ ውርደት ነው። ምክንያቱም ስጋዬ አማናዊ ነው ብሎ ነው የተናገረው። የህይወት ምግብ ነኝ ያለው። የህይወት ምግብ ደግሞ እንደዛ አይደለም የምናደርገው። በክርስቶስ ስጋና ደም ላይ ማላገጥ ቅዱስ ጳውሎስ ተገቢ እንዳልሆነ በጣም ብዙ ቦታ ላይ ተናግሯል። ሳይገባቸውና ሳይገባቸው የሚቀበሉ ሰዎች የተረገሙና መቅሰፍት የሚጠብቃቸው መሆኑን ተናግሯል ቅዱስ ጳውሎስ። በሰፊው እናየዋለን በኋላው። ቀጣዩን ትምህርት ደግሞ የሚቀጥለውን ክፍል ታቦት በሐዲስ ኪዳን ሙሉ ዝርዝሩን ተሽሯል አልተሻረም፣ ያስፈልጋል አያስፈልግም፣ በእውነት ታቦት መነጋገሪያ ሊሆን ይገባ ነበር፣ ለምንድን ነውስ መነጋገሪያ እንዲሆን የተደረገው የሚለውን እናያለን። እስከዚያው ድረስ እግዚአብሔር አምላካችን በሰላምና በፍቅር ያገናኘን። የሚቀጥለውን ክፍል ተከታተሉት። በዚህ አጋጣሚ እንድታውቁት የምፈልገው መጤ ሃይማኖቶች ከመጡ በኋላ ነው ስለ ታቦት መነጋገር የተጀመረው እንጂ ለ2000 ዘመን ሙሉ እግዚአብሔር አምላክ አይኑ ሳያይ ጆሮ ሳይሰማ ልቦናው ሳያስብ ቀርቶ አይደለም። ዛሬ ላይ ፕሮቴስታንቶችንና ሙሉ ወንጌሎችን ወይም መሰረተ ክርስቶስ ወይም ደግሞ የሐዋርያት እምነት ተከታዮችንና እነ ትዕግስት እነ ኦሊጂሰስ እነዚህ በየአዳራሹና በየመንደሩ ላስቲክ አልብሰው የሚሰብኩት በሙሉ ዛሬ ላይ ወንጌል ተገልጦልኛል፣ ክርስቶስን አይቼዋለሁ፣ አናግሮኛል፣ እንዲሆንልሻል፣ እንዲተፈጽሞልሻል እያሉ የኩረጃ ሃይማኖት የጩኸት የሚፈጽሙት ለምንድን ነው? ሚስጥሩ ሌላ ነው። የኢሉሚናቲ አካሄድ ስላለው ነው እንጂ እግዚአብሔር እንዴት ከ2000 ዓመት በኋላ እንዴት እግዚአብሔር አምላካችን ለስንት ዘመን ሙሉ ሲጠፉ የነበሩት ልጆችን እያየ ዝም ብሎ ዛሬ ላይ እንዴት ወንጌል እንዳዲስ ይሰብካል? ይህንን አያደርግም እግዚአብሔር። ተዋህዶ ሃይማኖት የክርስትና እምነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰረት መቼም ቢሆን የማይናጋ ከጥንት ጀምሮ ያለ የሚኖር የማይጠፋ ነው። አሜን።